የዓለም የቤት ውስጥ ንግስቷ የ3000 እና የ1500 ሜትር ሻምፒዮናዋ ጀግናዋ አትሌታችን ጉዳፍ ጸጋይ ኮከብ ተብላለች። በምርጫው ማን ተካቶ ነበር? ጉዳፍ ጸጋይስ እንድትመረጥ ያደረጋት ምንድነው? ከንኳን ደሳለሽ መልእክት ጋር አድርገን የምናስደምጣችሁ ጉዳይ ነው። የኢትዮጵያ ብሔራዊ ቡድን ሰሞነኛ መነጋገሪያ ነው። አምበሉ አስቻለው ታመነ። አስቻለው አሁን እጥፍ ድርብ ደስታ ወደ ቤቱ ገብቷል። የአስቻለው ታመነን ቤት የጎበኛውን ደስታ በስፋት እንነግራችኋለን። ጋዜጠኛ ኤፍሬም የማነ መነጋገሪያ ነው። ሰሞኑን ለተነሳበት ጥያቄ ምላሽ ሰጥቷል። ምን ብሎ ይሆን? ይሄንንም ከምንነግራችሁ ጉዳይ አንዱ ነው። አንጀት የሚበላው ልብ የሚሰብረው እጅግ አሳዛኙ ተጫዋች ከዚህ ዓለም በሞት ከተለየ 1 ዓመት አልፎታል። አለልኝ አዘነ ራሱን ገደለ ተብሎ ነበረ። አሁን ደግሞ እውነትና ንጋት ሆኖ የሞቱ ጉዳይ ታውቋል። በዚህ ዙሪያ አዲስ የወጣ መረጃ አለ። ይሄንንም መረጃ እንነግራችኋለን። የቻይናው ናንጂንግ የዓለም የቤት ውስጥ ሻምፒዮና አሁን ደግሞ ጃማይካ ተሰጥቷል። በጃማይካ ግራንድ ስላም ትራክ ይካሄዳል። በዚህ ውድድር ላይ እጅጋየሁ ታዬ ለአሸናፊነት እየተጠበቀች ነው። ውድድሩ መቼ ይደረጋል ካላችሁ ምላሹን ይዘን መተናል። ኢራን የዓለም ዋንጫ ያሸነፈች 7ኛዋ ሀገር ሆናለች። ማሸነፉ አይደለም የዛሬው ጉዳያችን። ከአሜሪካ ጋር ተያይዞ ስለተባለው ጉዳይ ነው የምንነግራችሁ። ሁሉ ስፖርቶችንን ይሄንንና ሌሎች ስፖርታዊ መረጃዎችን እየነገርናችሁ እንቆያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የደውል ምልክቷን ከተጫናችሁ ሁሌም የምንነግራችሁ ትኩስ መረጃ ተኮሶ ማዳመጥ ትችላላችሁ። ወደ ዛሬው ጉዳያችን አልፈናል። በዛሬው ጉዳያችን በቀዳሚነት የምንነግራችሁ የደስታ ዜና ነው። ጉዳፍ ጸጋይን እንኳን ደስ አለሽ እንላለን። በቅድሚያ የዓለም አትሌቲክስ በኦፊሻል ድረገጹ ላይ አንድ ጉዳይን አስነብበዋል። ድምጽ ስጡበት ብሎ ነበረ። ደጋፊዎቹ ባገኘው ድምጽ መሰረት ጀግናዋ አትሌት ጉዳፍ ጸጋይን በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና የሻምፒዮናዎች ኮከብ አድርጎ መርጧታል። ጉዳፍ በ1500 ሜትር ውድድሩን በበላይነት ስታጠናቅቅ የገባችበት ሰዓት 3 ደቂቃ ከ54 ሰከንድ ከ86 ማይክሮ ሰከንድ የሻምፒዮናው ሪከርድ ሆኖ ተመዝግቧል። በዚህም በመድረኩ የሻምፒዮናውን ሪከርድ የሰበረች እደግመዋለሁ ብቸኛዋ አትሌት ያደርገዋታል። ጀግናዋ አትሌት ጉዳፍ ጸጋይ በ1500 ሜትር የቤት ውስጥ የዓለም ሪከርድን 3 ደቂቃ ከ53 ሰከንድ ከ09 ማይክሮ ሰከንድ በመግባት የግሏ ማድረጓ ይታወቃል። በርቀቱ በዓለም ላይ ከተመዘገቡ 10 ምርጥ ሰዓቶች መካከል ከአንደኛ እስከ 4ኛ ያሉት በእሷ እጅ መሆናቸው ደግሞ እጅግ አስገራሚው ጉዳይ ነው። ከነዚህ መካከል ሁለቱን ያስመዘገበችው በአዲሱ የፈረንጆች ዓመት ልክ 2025 እንደገባ መሆኑ ደግሞ ብዙዎችን ያስደንቃል። ከዚህም በተጨማሪ አትሌት ጉዳፍ ጸጋይ ከቤት ውጪ የ5000 ሜትር የዓለም ሪከርድ ባለቤት መሆኗ ይታወቃል። እንኳን ደስ ያለሽ ጀግኒቷ አትሌታችን ልንላት እንወዳለን። እናንተም እንኳን ደስ ያለሽ ልትሏት ትችላላችሁ። የደስታ ዜና ሌላ ደስታን ይጠራል። የኢትዮጵያ ብሔራዊ ቡድን አምበል ነው አስቻለው ታመነ በውፍረቱ ጉዳይ ሰሞኑን የመገናኛ ብዙሃንን ሲያጥለቀልቅ ነበረ። አሁን ደግሞ የመንታ ልጆች አባት ሆኗል። የኢትዮጵያ ብሔራዊ ቡድንን ለረጅም ዓመት በአምበልነት የመራው አስቻለው ታመነ የ2 ቆንጆ ሴት ልጆች አባት ሆኗል። እንኳን ደስ አለ ልትሉት ትችላላችሁ።
ከዚሁ ጋር በተያያዘ የቦርጮ ጉዳይም ድጋሜ የመሳለቂያ ጉዳይ ሆኗል። ቦርጮ አይደለም ለካ እርግዝና ነው እያሉም አስተያየት እየሰጡ ነው። ይሄንን የነገርናችሁ እኛ ለቀልድ ነው፣ እናንተ ግን እንኳን ደስ አለ ልትሉ ትችላላችሁ። ወደ ሌላኛው ጉዳያችን አልፈናል። እጅግ አሳዛኝ የሆነ ተጫዋች ነው አለልኝ አዘነ። በተለይ በባህር ዳር ከነማ ሲጫወት እናውቀዋለን። አለልኝ አዘነ ከአንድ አመት በኋላ የጸሎተ ፍታት ተደርጎለታል። የሐውልት ምረቃውም ተከናውኖለታል። ይህ ተጫዋች ራሱን ነው የገደለው በሚል ምክንያት ቤተክርስቲያን የራሱን ላጠፋ ሰው ስርዓተ ጸሎትና ፍትሃት አታደርግ። በዚህ ምክንያት ፍትሃት ሳይደረግለት ነበረ ስርዓተ ቀብሩ የተፈጸመው። ከአንድ አመት በኋላ የሞቱ ምክንያት ባለቤቱና የባለቤቱ ወንድም መሆናቸው ከታወቀ በኋላ ጸሎተ ፍትሃት ተደርጎለታል። ከአንድ አመት በኋላ ማለት ነው። ደብረ ቅዱስ ጊዮርጊስ ቤተክርስቲያን ነው ወዳጆቹ ቤተሰቦቹ በተገኙበት የፍትሃት ጸሎት የተደረገለት። የምስኪኑ አቤልን ደም የመሰለው የዚህ ተጫዋች አሟሟት ለብዙዎች የሚያንገበግብ ነገር ነበረ። ከአንድ አመት በኋላ የአሳዛኙ ተጫዋች ነፍስ ድጋሜ ስሙም ጭምር ተነስቷል። አሁንም ዘላለማዊ እረፍትን እንመኝለታለን። ለእሱ ቤተሰቦች ደግሞ መጽናናትን ነው የምንመኘው። ወደ ሌላኛው ጉዳያችን አልፈናል። ግራንድ ስላም ትራክ ውድድር በጉጉት እየተጠበቀ ነው። አፕሪል 4 ይጀምራል እስከ 6 ይዘልቃል። በዚህ ውድድር ላይ ኢትዮጵያን ወክለው ከሚሮጡ አትሌቶች መካከል የረጅም ርቀት ስፔሻሊስት የምትባለው እጅጋየሁ ታዬ አንዷ ናት። በኪንግስተን ጃማይካ በሚዘጋጀው ውድድር ላይ ለወርቅ ሜዳሊያ ባለቤትነት ታጭታለች። ከወዲሁ መልካም እድል፣ አሸናፊነት ካንቺ ጋር እንዲሆን እንመኛለን ልንላት እንወደዋለን ጀግናዋ አትሌታችንን። እናንተም መልካም እድል ለአትሌቶቻችን እያላችሁ መልካም ምኞታችሁን መግለጽ ትችላላችሁ። ጋዜጠኛ ኤፍሬም የማነን የተመለከተ ጉዳይ እንንገራችሁ። ኤፍሬም የማነ ለኢትዮጵያ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ምላሽ ሰጥቷል። በኢትዮጵያ ስም በብሔራዊ ቡድን ዋርካ ከፍታ ሚዛን እንደውም በአጋጣሚ ተሰልፎ በየቦታው ዶላር በከፍተኛ ወጪ እየመነዘሩ ጨዋታው በተደጋጋሚ መደቆስ ሳይሆን እግር ኳስ ወዳድ መላ ኢትዮጵያውያን ዜጎችንና ታላቋ ሀገራችን ኢትዮጵያን የሚመጥን ነገር መጀመሪያ አሳዩ እኔን ከምትተቹ ብሏል። ከዚህ አድናቆትና ውዳሴም የሞራል ልዕልና ግንባታም የስብዕና ምክር ልገሳም ተከታትለው ይመጣሉ። ከአይን የራቀ ከልብ ይርቃል። ብሔራዊ ቡድናችን ሩቅ ነው፣ ጥግ ድረስ ልንከተለው ይገባል። አሁን የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት በአፍሪካ በዓለም ዋንጫ ማጣሪያዎች ከ800 ቀናት በላይ ተጋጣሚውን ሳያሸንፍ የዘለቀ ነው። የኢትዮጵያ እግር ኳስ ፌዴሬሽንም መንግስትም ለከፍተኛ ወጪ የዳረገ ነው። ሜዳ እየተከራየ በስደት የሚጫወት በየተጋጣሚው በየጨዋታው የሚሸነፍ ከሁሉም ማጣሪያዎቹ በጊዜ የሚባረር ካልተጫወተ ብቻ የሚያሸንፍ ከአይን የራቀ ከህዝቡም የራቀ ብሔራዊ ቡድን ነው። ይህ ነው እውነታው አይደለም የሚል ካለ ደግሞ ስቱዲዮ ድረስ መጥቶ መከራከር ይችላል። ምላሼ ይሄ ነው ሲል አሳውቋል። ኤፍሬም የማነ የኢትዮጵያ ብሔራዊ ቡድን ይሸነፋል ካለ በኋላ በግብጽ ብሔራዊ ቡድን መሸነፋችን ይታወሳል። የኤፍሬም የማነን ሐሳብ ተደግፉታላችሁ? እግር ኳሳችን አሁንም እንደሚጠበቀው እየጠቀመን አይደለም? እስቲ ሐሳባችሁን እንጋራ። ስለ ኢራንና የዓለም ዋንጫ የተነገረውን ጉዳይ እንንገራችሁ። ኢራን ዓለም ዋንጫን ያለፈች 7ኛዋ ሀገር ሆናለች። ከኡዝቤኪስታን ጋር 2-2 የተለያየችው ኢራን ለአራተኛ ተከታታይ ጊዜ ወደ ዓለም ዋንጫ ማለፏን አረጋግጣለች። ኢራን በአጠቃላይ በዓለም ዋንጫ ስትሳተፍ ለ7ኛ ጊዜ ነው። ነገር ግን አንድ አሳሳቢ ጉዳይ አለ። የዓለም ዋንጫን የምታዘጋጀው ሀገር አሜሪካ ነች። አሜሪካና ኢራን ደግሞ አይንና ናጫ ናቸው። ውድድሩን ማለፍ ብትችልም አሜሪካ መሄዳቸው ግን አጠራጣሪ ሆኗል። ምን ይዘይዱ ይሆን? በጊዜ ሂደት እንመለከተዋለን።
በስተመጨረሻም ስለ ኦናና እንገራችሁ። የሳውዲ አረቢያ ሊግ ክለቦች አንድሬ ኦናናን ለማስፈረም ከፍተኛ ፍላጎት እንዳላቸው እየተናገሩ ነው የሚገኙት። የማንቸስተር ዩናይትድም ለግብ ጠባቂው የሚያቀርብለት ጥያቄም ለማዳመጥ ከፍተኛ እንደሆነ እየተነገረ ነው የሚገኘው። ይህ ሚዲያዎች እየዘገቡት ነው። እኛም በእንደዚህ መንገድ ነገርናችሁ። አበቃን። በቸር ዋሉ።